ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ማይክሮሶፍት ኤክሴልን ከዜሮ መማር ጀምረን ክፍል 1ን እዚህ ጋር እንደምታዩት ሰርቼላችሁ ነበር። ዛሬ ደግሞ ክፍል 2ን ይዤላችሁ መጥቻለሁ። ዋና ዋና ነገሮችን ፓወርፖይንት ላይ እያየን እንደዚሁም ደግሞ በተግባር ማይክሮሶፍት ኤክሴል ላይ እያየን ሁለት ሞጁሎችን ከቨር አድርገን ነበር ማለት ነው። እዚህ ጋር የምታዩዋቸውን በክፍል 1 የተመለከትናቸው ነገሮች ናቸው። በአጠቃላይ ዳታም አስገብተን ነበር። የተወሰኑ ዳታዎችን የተማሪ ዳታ አስገብተን ነበር ማለት ነው የቆምነው። እዚህ ጋር እንደምታዩት እዚህ ጋር ያሉትን ነገሮች እንዳለ ለማየት ሞክረን ነበር። እንደ ፕራክቲስ ደግሞ መጨረሻ ላይ የተማሪዎች ስም እና ስኮራቸውን አስገብተን ነበር የቆምነው ማለት ነው። ማይክሮሶፍት ኤክሴል ላይም እንደምታዩት እዚህ ጋር ያለውን ነገር ለማየት ሞክረን ከዛ ደግሞ እዚህ ጋር አስቀምጠን የቆምነው። አሁን ከዚሁ እንቀጥላለን። ቀጥታ ወደ ዛሬው ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዛሬውም ክፍል ሁለት ሞጁሎችን ከቨር ለማድረግ እንሞክራለን ማለት ነው። በሞጁል 3 ስለ ፎርማቲንግ ነው የምናየው። ፎርማቲንግ ላይ ዋና ዋና የሚባሉ ወይም ለማንኛውም ስራ የሚያስፈልጓቸውን ነገሮች እናያለን ማለት ነው። አንደኛ ቴክስቶችን ፎርማት እናደርጋለን እዚህ ጋር እንደምትመለከቱት ማለት ነው። ቦልድ፣ ኢታሊክ እንደዚሁም ከለር ማድረግ። በተመሳሳይ ሴሎችን ፎርማት እናደርጋለን። ወደ ዴት እንቀይራለን። ከረንሲ እንደዚሁም ቁጥር ማድረግ ይቻላል። ሌሎችም አሉ። ኮለመን፣ ዊድዝ እና ሄይታቸውንም እናስተካክላለን። ቲዮሪ ላይ ነው የተወሰነ ፈጠን እያልኩ ያሉት። እዛ ላይ ቀስ ብዬ በደንብ ለማየት እንሞክራለን ማለት ነው። ቦርደር እናስገባለን። ከለር መቀየር ከፈለጋችሁ በቀላሉ እንዴት ከለር መቀየር እንደምትችሉ እናያለን። በተጨማሪም ስለ መርጂንግም እናያለን ማለት ነው። መርጂንግ እና አላይመንትም በጣም ወሳኝ የሆኑ ነገሮች ናቸው። እንደ ፕራክቲስ ደግሞ ያስገባነውን ቅድም ያያችሁትን ዳታ ኤክሴል ላይ ያስገባነውን ማለት ነው ሙሉን ፎርማት እናደርገዋለን ማለት ነው። እዚህ ጋር ያሉትን ተጠቅመን ሞጁል 3ን እንደጨረስን ደግሞ ወደ ሞጁል 4 ነው የምንሄደው። እዚህ ላይ ደግሞ መሰረታዊ የሚባሉ ፎርሙላዎችን ለማየት እንሞክራለን ማለት ነው። ፎርሙላ ራሱን ችሎ በሌላ ክፍል እናየዋለን። እዚህኛው ጋር ግን ዋና ዋና ነገሮችን እናያለን። ለምሳሌ ቤዚክ ፎርሙላዎችን እናያለን። በተመሳሳይ ደግሞ ፈንክሽኖችም አሉ ማለት ነው። ስለዚህ ከፈንክሽኖች ውስጥ የተወሰኑትን መርጠን እዚህ ጋር የምታዩዋቸውን ለማየት እንሞክራለን ማለት ነው። ስለዚህ አሁን ፎርማት ከማድረግ እንጀምር። ለምሳሌ እዚህ ጋር ኔም፣ ሴክስ፣ ስኮር እያለ የሚቀጥለው ፎርማት መደረግ አለበት ከዚህኞቹ ከታች ካሉት እንዲለይ። ስለዚህ እንመርጣለን። ለመምረጥ እንደዚህ ማድረግ ነው። ላው ላይ ቆም እንልና ወፍራሙ መስቀል ሲመጣ ሌፍት ክሊክ ይዘን መጎተት። ከዛ እዚህ ጋር የምትዩዋቸው ነገሮች በአጠቃላይ ኤዲት ማድረጊያዎቻችን ናቸው። ለምሳሌ ቦልድ ልታደርጉት ከፈለጋችሁ ቢን ብትነኩ ወይም ኮንትሮል ቢ መንካት ይቻላል። በሾርት ከት ቦልድ ይሆናል፣ ጎላ ይላል ማለት ነው። ኢታሊክ ከፈለጋችሁ ወይም ብትነኩት ኢታሊክ፣ እንደዚህ ብታረጉት ደግሞ ቀጥ ይላል። በተመሳሳይ ፎንቱን መቀየር ከፈለጋችሁ አሁን እዚህኛው ላይ ነው ያለው። ይሄ ልንካውና በጣም ብዙ ፎንቶች አሉ እንደምታዩት። ታይፕ ማድረግም ይቻላል። ለምሳሌ ታይምስ ኒው ሮማን ብዬ በጽፍ ታይምስ ኒው ሮማን ይመጣል። ኢንተርብል ሌላኛው ታይምስ ኒው ሮማን ሆነ ማለት ነው። ሳይዙን ከፍ ልታረጉ ከፈለጋችሁ እዚህ ጋር መጣችሁ ይሄን ስትነኩ ከፍ ይላል። ይሄን ስነኩ እየቀነሰ ይመጣል። ወይም እዚህ ጋር ትመጡና ደስ ያላችሁን ቁጥር እናንተ ማስገባት ትችላላችሁ። ለምሳሌ 16 ወይም 18 ባረገው እንደዚህ ይሆናል። ባክግራውንዱን ደግሞ ሌላ አይነት ከለር ማስያዝ ከፈለጋችሁ እዚህ ጋር የምታዩት አለ ፊል ከለር ይላል። ቀስቱን ስነኩት ብዙ ምርጫዎች ይመጣሉ። እዚህ ውስጥ ካሉት ውስጥ በአንደኛው ማድረግ ይቻላል። ቆም ስትሉ እየቀየረ ያሳያችኋል። እዚህ ጋርም ከለሮች አሉ፣ ስታንዳርድ ከለሮች። ከነዚህ ውጪ ከፈለጋችሁ ደግሞ ሞር ከለር ይላል። እዚህ ውስጥም ገብታችሁ መምረጥ ትችላላችሁ። ለምሳሌ ይሄኛው እንትን ካለ መርጠውና ኦኬ ላለው ይገባል። የፊት ለፊቱን ደግሞ የራሱ የቴክስቱን ከለር መቀየርም ከፈለጋችሁ ኤ ይላል እዚህ ጋር ወይም ፎንት ከለር ማለት ነው። ክሊክ ታረጉና የተለያዩ ከለሮች አሉ እንደምታዩት ተመቻችሁን አሁንም እዚህ ጋር መጠቀም ትችላላችሁ። ለምሳሌ ነጭ ባረገው እንደዚህ ይሆናል ማለት ነው። ሌላው ቦርደር ነው። እዚህ ጋር እንደምትመለከቱት አሁን ለዚህ በአጠቃላይ ቦርደር ላስገባለት ከፈለኩኝ አንደኛ እንደዚህ መምረጥ እንችላለን። ከዛ ዙሪያውን ከሆነ የፈለጋችሁት እዚህ ጋር ቦርደር ይላል። ይሄን ትነካላችሁ። ቦተም ቦርደር ብታረጉት አሁን ቦርደር ወይም መስመር የሚኖረው ከስር ብቻ ነው እንደምታዩት። ነገር ግን እንምረጠው። ኮንትሮል ኤ ብላችሁ መምረጥም ይቻላል። ቦርደር ቶፕ ቦርደር ብታረጉት ደግሞ ቦርደር ከላይ ይገባል ቶፕ ላይ። አሁንም እንምረጠውና ዙሪያውን ከፈለጋችሁ ዙሪያውን ማድረግ ይቻላል። ለምሳሌ አውትሳይድ ቦርደር ልበለው። እንደምታዩት አውትሳይድ በውጪ በኩል አለ። ሁሉም ላይ ከፈለጋችሁ ደግሞ ቦርደር ከዛ ኦል ቦርደርስ ስትሉት አጠቃላይ እንደዚህ ቦርደር ይገባል ማለት ነው። ዙሪያውን ቦርደር ገባ። ከለሩን መቀየር ከፈለጋችሁ ደግሞ የቦርደሩን እንምረጠውና እዚህ ጋር እንመጣለን። በጣም ብዙ አማራጭ አለው እንደምታዩት። ለምሳሌ ቲክ አውትሳይድ ቦርደር ብትሉት ውጪ ላይ ብቻ ትልልቅ ቦርደር ያደርጋል። አሁን ግን ከለር ልንቀይር ፈልገን የመጣ ነው። ዝቅ ትሉና
ላይን ከለር ይላል። በምን አይነት ይሁን ነው የሚለው። ለምሳሌ በቀይ ካረኩት ቀይ ይሆናል። አሁን ቦርደር ላስገባ እንደ አዲስ ስኬፕን ልንካ ከኪቦርድ ላይ ቦርደር ከዛ ኦል ቦርደር እንደምታዩት በቀይ ይሆናል። ሌላ አይነት ቦርደር ከፈለጋችሁ አውትሳይድ ከሆነ የፈለጋችሁት አውትሳይድ ቲክ ብታደርጉት ደግሞ ዙሪያው መጀመሪያ ግን ይሄን እናጥፋው። ለማጥፋት እዚህ ጋር ኖ ቦርደር ብትሉት ቦርደሩ ይጠፋል። በተመሳሳይ ግን እዚህ ጋር መታችሁ ቲክ አውትሳይድ ቦርደር ብትሉት ዙሪያው ወፈር ያለ እንደዚህ አይነት መስመር ያስገባላችኋል ማለት ነው። ስለዚህ ቦርደር ባጭሩ ይሄን ይመስላል። ላጥፋውና ደግሞ ለምሳሌ ከላይ ላለው ብቻ ማድረግ ትችላላችሁ። ልምረጠውና ኖ ቦርደር ከዛ ይሄን የላኛውን ብቻ እንደዚህ ልምረጠው ቦርደር ኦል ቦርደር ብትሉት አሁን የሚያስገባው የላኛው ላይ ብቻ ይሆናል። ከስር ያሉትን አይመለከታቸውም ማለት ነው። እንደዚህ ማድረግ ትችላላችሁ። ሌላው ደግሞ ለምሳሌ እዚህ ጋር የተቀመጠው ነገር ቁጥር ነው እንደምታዩት። እንደዚህ መረጥኩት። ያመጣችሁ ጀነራል ነምበር ብታረጉት እንደዚህ በነጥብ መልክ ያስቀምጠዋል። ከነጥብ በኋላ ያሉትን ዴሲማሎች ካልፈለጋችኋቸው ደግሞ ይሄን መንካት ይቻላል። እንደዚህ ብታረጉት ሙሉ ቁጥር፣ እንደዚህ ብታረጉት ዴሲማል። ለምሳሌ ይሄኛው 78.78 አይነት ወይም ደግሞ 65 ነገር ይሁን። ዴሲማሎቹን አሁን ካልፈለጋችኋቸው እንደዚህ እንምረጠውና ይሄን ብታስገቡት እያጠጋጋው ይመጣል። ስለዚህ ይሄ ነምበር ፎርማት ይባላል። ጀነራል ከፈለጋችሁ ደግሞ አጠቃላይ እንደዚህ ጀነራል ወይም መጀመሪያውኑ ባለበት እንዲሆን ማድረግ ይቻላል ማለት ነው። ወደ ኋላ ለመመለስ ኮንትሮል ዜድ ወይም እዚህ ጋር መተን አንዱ ማለት እንችላለን። አሁን እንደምታዩት ወደ ነበረበት ጀነራል መልሼዋለሁ። ቀን መጻፍ ከፈለጋችሁ ደግሞ እዚህ ጋር መታችሁ አሁንም ሾርት ዴት፣ ሎንግ ዴት ፎርማቶች አሉ። አሁን እንደዚህ ሎንግ ዴት አደረኩት እዚህ የመረጥኩበት ጋር ማለት ነው። የሆነ ቁጥር ብትጽፉ አሁን ወይም ደግሞ እንትን ብታስገቡ በቀን ፎርማት ያስቀምጠዋል። ኢንተርቭል ሰንደይ ጁላይ 6 እያለ አስቀምጦልኛል። የፈለጋችሁት ደግሞ ሾርት ዴት ከሆነ ሾርት ዴት ብትሉት ዌንስዴይ ምናምን የሚለው ነገር ይጠፋና ቀኑ ብቻ ይሆናል። አሁንም ግን ካልፈለጋችሁት እዚህ ጋር እየመጣችሁ ፎርማቱን መቀየር ይቻላል። ሎንግ ዴት ባደረገው ደግሞ ሙሉ እንደዚህ ከነ ማብራሪያው ወይም ከነ ቀኖቹ ያመጣዋል ማለት ነው። ኮንትሮል ዜድ ብዬ ልመልሰውና ሌላው ደግሞ ለምሳሌ ይሄንን ካልፈለጋችሁት ዲሌት ለማድረግ ከላይ እንደዚህ ራይት ክሊክ ከዛ ዲሌት ብታደርጉት ደግሞ ይጠፋላችኋል። ሌላው ደግሞ ኮለመን እና ሮ ማስገባት ነው። ለምሳሌ እዚህ ጋር ርዕስ መጻፊያ ፈልጌያለሁ መሃል ላይ። ስለዚህ ይሄ ቀስት ሲመጣላችሁ ልክ እንደዚህ የምትመለከቱት ይሄኛው ራይት ክሊክ ኢንሰርት ስትሉ ከላይ ያስገባል። ሁለት ከፈለጋችሁ ሁለት መምረጥ ይቻላል። ለምሳሌ እንደዚህ ልምረጠው። ሁለትን የመረጥኩት እንዳያችሁት አሁን ኢንሰርት ብል ሁለት ላይን ነው የሚሰጠኝ። ኢንሰርት ሁለት እንደምታዩት ሁለት ባዶ ቦታ ማለት ነው። ነገር ግን እኔ አሁን የፈለኩት አንድ ከሆነና ይሄን ላጠፋው ከፈለኩኝ እመርጠዋለሁ። ራይት ክሊክ ከዛ ዲሊት ብለው አንዱ ብቻ ይቀራል። ከዛ እዚህ ጋር ርዕስ ነገር ልጽፉት ትፈልጉ ይሆናል። ለምሳሌ እዚህ ላይ ማለት ነው ታይፕ እናድርግበት። ለምሳሌ ስቱደንት ስኮር ልበለው። እንደምታዩት አሁን የተቀመጠው ኤ ላይ ነው። ነገር ግን ሁሉንም ስለሚመለከት ሴንተር ላይ መሆን አለበት ማለት ነው። ሴንተር ላይ ለማድረግ ደግሞ ወደዚህ ወደ አላይመንት ግሩፖች እንመጣለን። ምንድነው የምታደርጉት? እንደዚህ ትመርጣላችሁ መጀመሪያ አጠቃላይ። ከዛ እዚህ ጋር መርጅ ኢንድ ሴንተር ይላል ይሄኛው። አሁን ተመልከቱት፣ ይሄን ስነካው መርጅ ያደርገዋል። እነዚህ ለብቻ የተበታተኑት ነገሮች አንድ ይሆናሉ። እንደዚሁም ሴንተር ላይ ይቀመጣል ማለት ነው። መርጅ ኢንድ ሴንተር መሃል ላይ ተቀመጠ። እንደምታዩት እነዚህ ወጥ ናቸው፣ እንደ አንድ ሴል ነው ካሁን በኋላ የሚቆጠሩት ማለት ነው። እዚህ ጋር ያሉት ነገሮች እዚህ ጋር። ከዛ እነዚህ ደግሞ አላይመንቶች ናቸው። ወደ መሃል መውሰድ ይቻላል። ዳር ላይ፣ መሃል፣ በዚህኛው በኩል እንደዚህ ያደርጋችሁ መጠቀም ይቻላል። በተመሳሳይ ይሄን ወደ መሃል ልታረጉት ከፈለጋችሁ ትመርጡትና እንደዚህ ብታረጉት ሴንተር፣ እንደዚህ ብታረጉት ዳር ላይ፣ ይሄ እንደየምርጫችሁ ይሆናል ማለት ነው። ሌላው ደግሞ ፎርሙላና ካልኩሌሽኖች ናቸው። የተወሰኑትን ለማየት እንሞክራለን። ስለዚህ አሁን ፎርሙላ መጠቀም ከፈለጋችሁ እኩል ይሆናል 78 ሲደመር 87 ኢንተር። እንደምታዩት ልክ እንደ ካልኩሌተር ይሰራላችኋል። ወይም ደግሞ እኩል ይሆናል እዚህ ጋር ያለው ቁጥር ላው ላይ ክሊክ ሲደመር እዚህ ጋር። ስለዚህ አሁን C3 እና C4 ልደምር ነው። ከኪቦርድ ላይ ኢንተርን ስነኩ መልሱ ይመጣል። ይሄውን ፎርሙላ ነው። ፈንክሽን መጠቀም ከፈለጋችሁ ደግሞ ለምሳሌ ይሄንን ወርታች እንደምረው ቶታል እዚህ ጋር እንስራ። ቶታል ብዬ ጻፍኩኝ። እዚህ ጋር ነው እንዲቀመጥ የፈለኩት። እኩል ይሆናል መደመር ስትፈልጉ ሰም ነው የምትሉት። ሰም ብላችሁ ስትጽፉ ከላይ ይመጣል። እዚህ ጋር እንደምታዩት እዚህ ላይ ሁለት ክሊክ ታደርጋላችሁ። ሌፍት ክሊክን 1 2 ቅንፍ ራሱ ያስገባና የቱን ነው መደመረው ቁጥሮቹን ስጡኝ ሲል የምትፈልጉት የተወሰነ ከሆነ የተወሰነውን፣ ሙሉን ከሆነ ግን እንደዚህ
ጎትታችሁ ትመርጣላችሁ። ሌፍት ክሊክን ተጭናችሁ መጎተት ከዛ ቅንፍ መዝጋት ኢንተር ስትሉ ድምሩ ይቀመጥላችኋል። እንደ አማራጭ ደግሞ ምን ማድረግ ይቻላል? እዚህ ጋር ነው እንዲደመር የፈለግነው ክሊክ እናደርጋለን። ከዛ ከላይ ፎርሙላ ይላል አውቶ ሰም ይሄን ስትነኩ ይደምርላችኋል ማለት ነው። ክሊክ ስታደርጉ እንደምታዩት ይሄን ነው መደመረው ይላችኋል። ኢንተር ድምሩ እዚህ ጋር ተቀመጠ። በብዙ አይነት መንገድ መደመር ይቻላል ማለት ነው። በተመሳሳይ ደግሞ የፈለጋችሁት አቨሬጅ ከሆነ አቨሬጅ ልበልና እዚህ ጋር እኩል ይሆናል አቨሬጅ ብላችሁ ጽፋላችሁ ወይም መጻፍ ስትጀምሩ ገና ይመጣል። ይሄውና አቨሬጅ ሁለቴ ክሊክ ላው ላይ ከዛ አቨሬጅ እንዲሰራ የፈለጋችሁትን መምረጥ እስከዚህ ያለው ነው የምንፈልገው። ከዛ ቅንፋችንን እንዘጋለን። ኢንተር እንደምታዩት አቨሬጁ ይሄ ነው ማለት ነው። ሚኒመም እና ማክሲመምም ማውጣት ትችላላችሁ። እዚህ ጋር እንምጣ። ለምሳሌ ማክሲመም ከፈለግን እዚህ ጋር ክሊክ ትንሽ ይሄንን ቀነስ እናድርገው እኩል ነው። ማክስ ብላችሁ ጽፋላችሁ ወይም ማክሲመም ማለት ነው። ስለዚህ እዚህ ላይ ክሊክ ወይም ቅንፍ መንካት ይቻላል። አሁንም ቁጥሮቹን ሲላችሁ መምረጥ እዚህ ጋር ወፍራሙ መስቀል ሲመጣ ነው የሚመረጠው እስከዚህ ያሉት ቁጥሮች፣ ምክንያቱም እስከ ስማቸው ነው እንጂ ከስር ያለውን አንፈልገውም። ቅንፍ መዝጋት ኢንተር ማክሲመም ሰራ። ሚኒመም ደግሞ ለመስራት አሁንም ሚኒመም ለሁሉም አሁን የተለያየ መንገድ አለው። እዚህ እየገባችሁ መስራት ይቻላል። አሁን እንደ ኢንትሮዳክሽን እንዲሆናችሁ ነው እንጂ ወደፊት በደንብ እየደጋገምን እንሰራቸዋለን። እኩል ይሆናል። ሚኒመም ደግሞ ካሉት ውስጥ በጣም ትንሹ የትኛው ነው? ስለዚህ ሚኒመም ብለን ቅንፍ መክፈት ይቻላል። ወይም ሚኒመም ሲመጣልን ላው ላይ ደብል ክሊክ ከዛ ቁጥራችንን እንደዚህ መምረጥ እስከዚህ ነው። ከዛ ቅንፍ መዝጋት ኢንተር እንደምታዩት መጣልን። ስለዚህ ቶታል ሰራን፣ አቨሬጅ፣ ማክሲመም፣ ሚኒመም ሰራን ማለት ነው። ሌላው ብዛቱን መቁጠር ከፈለጋችሁ ደግሞ ካውንትን መጠቀም ይቻላል ማለት ነው። ካውንትን ልጠቀም። ለምሳሌ ከዚህ ጀምሮ እስከዚህ ያለው ስንት ነው የሚለው ማወቅ ከፈለኩኝ ኢዝ ኢኳል ቱ ካውንት እዚህ ጋር መጥቷል። ከዛ የሚቆጥርልን አሁንም የሰዎቹን ስም ያለበት ድረስ ነው። ቅንፍ መዝጋት ኢንተር ብዛቱ 6 ነው ብሎኛል ማለት ነው። ስለዚህ ማኑዋሊ መቁጠር አይጠበቅባችሁም። በዚህ መልክ መቁጠር ትችላላችሁ። ከዛ ከስር ስራችሁን ሴቭ ታደርጋላችሁ ማለት ነው። ስለዚህ ለዛሬ ቪዲዮ እንዳይረዝምባችሁ እዚህ ላይ እናቆመዋለን ማለት ነው። ክፍል 3 እንድሰራላችሁ ከፈለጋችሁና ይሄን ቪዲዮ ከተመቻችሁ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንዲስክሪፕሽን ላይ የምታዩቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።